የማይገባት ቦታ ላይ ነው ቁጭ ብላ እየተከራከረች ያለችው። እኔ እግዚአብሔርን ነው የምላችሁ አብርሃም በጣም የሚገርመኝ ነገር አሁንም አብርሃምን አሞታል ሲሉ ይገርመኛል። እንግዲህ ሰምታችኋል። በትናንትናው ዕለት ያው ሩታን እነሱ ከሩታ ጋር መሆን እንደሚፈልግ ተናግረው ያው በግዴታ እንደተወሰደ ነው። እኔ የምለው ማለት ነው ቤተሰብ አንዳንድ ጊዜ አናብዛው የሆነ ነገርን ግግም ማለት የለብንም። ገብቷቸዋል። ግግም ማለት በቃ የለብንም። የሆነ ነገርን ደግሞ ፈታ ማድረግ አለብን እና እስቲ ያው ዛሬ ሩታ በጣም ንግግሯ ሁሉ ያስፈራል። ንግግሯ ሁሉ እናትዬ የሆነ በቃ እርግጥ የሚያደርግ ንግግር ነው የተናገረችው ሩታ ዛሬ። እንግዲህ የሰው ትዳር ማፍረስ፣ የሰው ትዳር ውስጥ ገብቶ የሰውን ትዳር መበጥበጥ የሚለው ነገር ላይ ልቤ ሁለት ቦታ ስንጥቅ ነው ያለው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ በማርያም ላይክ ሰብስክራይብ ያስፈልገዋል። እንግዲህ ቤተሰብ ያው ሩታ ያለችውን ሰምታችኋል። ከዚህ በኋላ ሄርሜላ እንደማያገባት አብርሃም ትላንትናም እኔን ቤቱን እንደመረጠ ልጁን እንደመረጠ ሚስቱን እንደመረጠ አይታችኋል ብላ እንግዲህ ወይዘሮ ሩታ እንግዲህ ተናግራለች። ሄርሚዬም እንግዲህ እኔ ማርያምን በጣም አንጀቴን እየበላች ነው ሄርሜላ። በነገራችን ላይ በጣም አንጀቴን እየበላች ነው። የማይገባት ቦታ ላይ ነው ቁጭ ብላ እየተከራከረች ያለችው። እኔ እግዚአብሔርን ነው የምላችሁ አብርሃም ነቅቷል። አብርሃም አልነቃም አትበሉኝ። አብርሃም በደንብ ነቅቷል። በደንብ አውቋል ሁሉን ነገር ማለት ነው። እያወቀ ነው በቃ መለየ ከፈለገ ደግሞ በሩታ ጋር በእንደዚህ አይነት መልኩ አይደለም። እኔ አሁን ሁለቱም ሴቶች ላይ አልፈርድም። አሁን አብርሃም ላይ ነው። አብርሃምን ነው ረገጣ የምጀምረው። አብርሃም እውነተኛ እንደው አሁን እየነቃ ነው። ትላንትና አሪፍ ንግግር የተናገርከው ምንም እንትን የሚባል ነገር የለም፣ ምደበሰስ ነገር የለም። አንተ ከነቃ ይኸውልህ ከነቃ ሁለቱን ሴቶችን ከማጣላትና ሁለቱን ሴቶችን ከማባላት ገብቶሃል። ሁለቱ ሴት ከመታባላ አንተ የምትፈልገው ሰው ጋራ ሁን በቃ ከሩታ ጋር ሆናለሁ ብለህ ትላንትና ስትናገር ነበር አይደለ? ከተናገርክ ደግሞ ለዚች ለምስኪን ሴት እቺ ምስኪን ሴት አንተን በየዋህነቷ የምትጠብቅ ሴት አለች። ማነች እሷ? ሄርሜላ የምትባል ሴት አለች። የእሷን ህይወት ጀሀነብ ነው ያደረክባት። ጀሀነብ አድርገን ያበላሸባት። ስለዚህ እሷን ቢያንስ እንኳን ክብር ባለው መንገድ መለየት እንኳን ከፈለግ ክብር ባለው መንገድ አናግረሃት ከልጄ ከሚስቴ የወደፊት በቃ ሁሉ ነገሬ ይሻለኛል ብለህ የምትመለስ ከሆነ በደንብ አርጋ አብራርተላት ይቅርታ ጠይቃ ወደ ቤትክ ብትመለስ ኖ ፕሮብሌም መመለስ ትችላለህ። ማንም አይከለክልህም። ዛሬ ሩታ በተናገረችው ንግግር ደግሞ ያው ትክክል ያው ንግግሩ አሪፍ ነው። የሰው ትዳር መበጥበጥ የሰው ትዳር ውስጥ ገብተሽ ምናምን ያለችው ነገር መጀመሪያም ሩታ ያው ትዳርሽን በደንብ ብትይዙ ኑሮ ጥብቅ አርቀሽ ብትይዙ ኑሮ ሄርሜላ መሀላችሁ ገብታ ባላበላሸችው ኑሮ ሄርሜላ መሀላችሁ ገብታ ነገሩ ሁሉ ባልተበጠበጠ ኑሮ ገብቶሻል። አንቺ አብርሃምን ጠበቅ አርጎ የመያዝ ነገር ስለሌለሽ ነው። ከዚህ በኋላ መመክርሽ ነገር አብርሃምን ጠበቅ አርገሽ ያጁ። እጅሽ ላይ ከገባ አብርሃምን ጠበቅ አርገሽ ግን ምንድነው አብርሃምን ባሁን ሰዓት ደግሞ አብርሃምን ወስደውታል። አብርሃም ያለው ወደ እህቱ ቤት ነው ማለት ነው። እንግዲህ ምርጫው ማንም ሊከለክለው አይችልም። አሁንም ቢሆን ልንገራችሁ ዴቭም ሆንክ ማነሽ እህቱ የአብርሃምን ምርጫ መንፈክ የለባችሁም። ሚስቴ ካለ በቃ ጤነኛ ከሆነ ከሚስቱ ጋር መሆን መብቱ ነው። ከልጁ ጋር መሆን መብት ነው። አንዳንድ ጊዜ ልጅ ያሳሳቸዋል። ለልጃችሁ ስትሉ መስዋዕትነት ልከፍሉ ትችላላችሁ። ገብቷቸዋል። አብርሃም ደግሞ ለልጁ ያለው ፍቅር አይታቸዋል። እንዴት እንደሚንሰፈሰብ ለልጁ ሲል ደግሞ መስዋዕትነት ከፍሎ ከሩታ ጋር ሊፈልግ ይችላል። ስለዚህ እናንተ ምርጫውን አታግዱት። አብርሃም ደህና ከሆነ የመረጠበት ምርጫው ላይ መሆን ያለበት ማለት ነው። እና ሄርሚዬ የኔ ፍቅር የኔ ማር አንቺ በጣም ትልቅ ሰው ነሽ። ትልቅ ሰው ስልሽ በእድሜ ሳይሆን በጣም ጭንቅላት ያለሽ ሴት ነሽ። በጣም ስነ ስርዓት ያለሽ ሴት ነሽ። አንዳንድ ሰዎች ውሽሚትን ስነ ስርዓት ያለሽ ሴት ነሽ ለውሽሚት ምትቆም ያለሽ ምትሉ ሰዎች ይኸውላችሁ በአሁን ሰዓት ውሽሚት አይደለችም ሄርሜላ። ውሽሚት አይደለችም። በሩታና በአብርሃም መሀል መለያየት ነበረ። የተለያየ ሰው በቃ ተለያይቶ ነበሩ። በመሀል ደግሞ አብርሃም ከዚች ጋር ሆነ። ይሄ ነው በቃ ነገሩ ማለት ነው። ስለዚህ እኔ ለማንም ማግዘው ነገር የለም። አንዴ ለሩታ ታግዣለሽ፣ አንዴ ለሄርሜላ ታግዣለሽ ወላዋይ ለምትሉኝ እኔ ወላዋይ አይደለም። በሄደበት ትክክለኛ መንገድ ባለበት ነው የሚለው። አብርሃም መሆን የፈለገበት ቦታ መሆን ይችላል። ማንም የሚከለክለው ሰው የለም። ገብቷቸዋል። አሁንም ቢሆን ቡዜም ሆነ ዴቭም ሊከለክሉት አይችሉም።
ከሩታ ጋር ሆናለሁ ካለ መሆን መብቱ ነው። ማንም አይከለክለውም። አንደኛ ለልጁም ሲባል መከልከልም የለባቸውም። ስለዚህ እኔ ሄርሜላ ታሳዝነኛለች። በነበረችበት ሰዓት በነበረችበት ጊዜ ታሳዝነኛለች። እንዴ የእሷስ ህይወት እኮ ነው ይሄ። አሁን እኮ አብርሃም ነው በነፍስ ስጋቸው የተጫወተ ያለው። መርጦ አይመርጥም። አሁን ደግሞ ነገ ደግሞ ትንሽ ደግሞ ፊኒ ሲል ደግሞ ሄርሜላን ፍለጋ ይሄዳል። ከሄርሜላ ጋር ደግሞ ሲሆን ሄርሜላ ፍለጋ ደግሞ ሲሄድ ሩታ ደግሞ ለምን ከሄርሜላ ጋር ተገናኘ ብላ ደግሞ ቀውጢ ትፈጥራለች። ከዛ ምንድነው ሁለቱን ሴቶች አጣላ ማለት ነው ይሄ ሰውዬ። ስለዚህ አሁን አብርሃም በአሁን ሰዓት ራስን በቃ አስተካከል። ከዚህ በኋላ ይሄ ድግምትም ሆነ ምናምን የሚባለው ነገር አሁን እኔ እንጃ። አብርሃም ተጸልዮለታል ተብሏል። እንግዲህ እህቱ በደንብ ነው 3 ቀን 4 ቀን አጸልያለታለች። ከተጸለየላት ደግሞ የተጸለየ ደግሞ 1-7 ቀን ደግሞ ከእህቱ ጋር ቢቆይ በጣም ጥሩ ነው። ሁሉ ነገር ይስተካከላል ብዬ አስባለሁ። ትላንት እንግዲህ አይታችኋል። በደንብ አድርጎ ነበር እንትን ሲል የነበረው ማለት ነው። ስለዚህ የሄርሜላም ህይወት ነው። አንዳንድ ሰዎች ዝም ብላችሁ አትፍረዱ። መፍረድ ጥሩ አይደለም። እግዚአብሔርን ነው የምላችሁ። በቃ ሄርሜላን በጣም ነው የምታሳዝነው። በጣም ነው አንጀት የምበላው። እንዴ ለዝሙት ትቆም ያለች ለምንድን ለዝሙት አይደለም የቆምኩት እኔ። ዝሙት አልሰራችም ሄርሜላ። ምንድነው ዝሙት የሰራችው? በቃ ማናችንም የምናረገው ነገር ነው። ማናችን ስላችሁ ትዳር ቀምተን ሳይሆን ከተፋታ አንድ ወንድ ልጅ ሌላ ሴት የመጥበስ መብት የለውም እንዴ? ሴቷስ ከተፋታች ሌላ ወንድ የመጥበስ መብት የላትም እንዴ? መብት አለ። ስለዚህ ይሄ መብት ነው እንጂ ምንም ነገር የለም። ግን እኔ ከሩታ ጋር ሆነን ቢሆን መብቱ ነው። ማንም መከልከል የለበትም። መሆን ካለበት መሆን ነው። ብቻ ሁሉም ሰው ሰላም እንዲሆን ነው የምንፈልገው እኛ። እና አብርሃም እባክህን ሁለት ሴት እንዲምታንጫጫውን ቢቀርብ ይሻላል። ምርጫህን ወቅ። ከዚህ በኋላ ትንሽ ደግሞ ወደ ሄርሜላ ገብተህ ህይወቷን አበጥብጦ ጥላ ከሄደች ደግሞ በቃ አትድረስባት ሄርሜላ ላይ። እውነቴን ነው የምናገረው። ሄርሜላ ይዞሽ በርቺ። ቢሄድም አብርሃም ቢሄድም ወደ ሚስቱ ነው። አንቺ የራስሽን ህይወት ምሪ ነው የምለው ከዚህ በኋላ። ለማንኛውም ቤተሰብ እኔ ብዙ ማውራት አልፈልግም። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ቻው፣ ወዳችኋለሁ። ባይ